ለዊላ ስፖርታዊ መረጃዎች ጅጋገና መሰግናለን ደግሞ በሁለተኛው ዙር እንገናኛለን ቀደም ሲል በስፋት ስናነሳው የነበረው በደቡብ ኢትዮጵያ ክልል ጋሞ ዞን በተለያዩ ወረዳዎች ስለተከሰተው የመሬት መናድ አደጋ የተለያዩ መረጃዎችን ያነሳን ነበር እንዲሁ የተለያዩ የሀገራት መሪዎች ዓለም አቀፍ ተቋማት ሀዘናቸውን እየገለጹ ነው የሚገኘው የአፍሪካ ህብረት ኮሚሽነር መሐመድ አሊ የሱፍም እንዲሁ በተመሳሳይ የተሰማቸውን ሀዘን ገልጸዋል በርካታ አጋር አካላት ሀገራት ወዳጅ ሀገራት ብለን ምንጠራቸውም ጭምር የሀዘኑ ተጋሪ ሆኗል ሩሲያን አስተዋውሳለን እንዲሁ ቭላድሚር ፑቲን የተሰማቸውን ጥልቅ ሀዘን በትናንትናው ዕለት መግለጻቸው ይታወሳል ቀደም ብለን ያነሳነው የኩዌት የውጭ ጉዳይ ሚኒስቴርም እንዲሁ በተመሳሳይ ጥልቅ ሀዘኑን የገለጸበት ሁኔታ አለ ሌሎችም ሶማሊያን ጨምሮ ሌሎችም ሀገራት እንዲሁ ከኢትዮጵያ መንግስትና ህዝብ ጎን መሆናቸውን በዚህ ወቅት አረጋግጧል ይህ ሁኔታ አሁን ላይ በተለይ ደግሞ ሰብአዊ ድጋፎችን በማድረስ ሂደት ላይ ትልቅ ርብርብ የታየበት እንደሆነም ጭምር ነው እየተነገረ የሚገኘው ቀደም ብለን ያነሳናቸው ተቋማት አሉ በግለሰብ ደረጃ በተቋማት በመንግስታዊና መንግስታዊ ባልሆኑትም ጭምር የተለያዩ የሰብአዊ ድጋፍ ለተጎጂዎች እየደረሰ ነው የሚገኘው በዚህ ጉዳይና ሌሎች ደግሞ መረጃዎችን ሊነግረን ወደ 40 ምንጭ ጎራ እንበል አይደል እንደዛ ቢሆን ጥሩ ነው ባልደረባችን አንዱ ዓለም ተስፋዬ እዛ ነው የሚገኘውና እዛ ያለው አሁናዊ ሁኔታ ምንድነው የሚመስለው የሰብአዊ ድጋፍ ርብርቡስ እንዴት ይነሳል የሚለውን ቢነግረን ብለናል አንዱ ዓለም እንደምን አደርክ መረጃዎችን ማቅረብ ትችላለህ አመሰግናለሁ ሜሮንና ወንድሙ እንዴት አድራቸዋል እንግዲህ 40 ምንጭ ለጋሞ ህዝብ የተዘረጉ ኢትዮጵያውያን ልጆችን እየተቀበለች ነው ከሰሞኑን የተለያዩ ድጋፎች ወደ 40 ምንጭ እየተመሙ ይገኛሉ ከኢትዮጵያውያን በአካልም ከያሉበትም ለሀዘን ለደረሰበት ከፍተኛ ችግርና የተፈጥሮ አደጋ ውስጥ ለሚገኘው የጋሞ ህዝብ ድጋፋቸውን እያሳዩ ወገንተኝነታቸውን እየገለጹ አለኝታነታቸውን እያሳዩ ይገኛሉ እንግዲህ አደጋው ከደረሰ ጊዜ አንስቶ ሁሉም ኢትዮጵያውያን ከያሉበት በተዘጋጁ የኢትዮጵያ ንግድ ባንክ የጋሞ አደጋ ስጋት አመራር የሂሳብ ቁጥር አማካኝነት ድጋፍ እያደረጉ ይገኛሉ የተደረገ ያለው ድጋፍ አሁንም ተጨማሪ ድጋፎች እንዲቀጥሉ በተለይም ደግሞ የተፈናቀሉ ሰዎች በርከት ያለ መጠን ያላቸው እንደመሆናቸው መጠን ከፍ ያለ የማቋቋም እንዲሁም ደግሞ የሰብአዊ ድጋፍም የሚያስፈልግ በመሆኑ ሁሉም አካላት ድጋፋቸውን እንዲያደርጉ የዞኑም የክልሉም አመራሮች ጥሪ ያቀረቡ ነው ኢትዮጵያውያንም እንግዲህ ወገን ለወገን ደራሽ ነው በሚለው መርሃቸው መሰረት ለዚህ ህዝብ ድጋፋቸውን እያደረጉ ነው እንደሚታወቀው ይህ አደጋ ድንገታዊ ቅጽበታዊ አደጋ እንደመሆኑ መጠን ድንገት ወላጆቻቸውን ያጡ ልጆች እንዲሁም ደግሞ ብዙ እናት አባት ያጡ ትንንሽ ህፃናት ጭምራሉና ለነሱ ጭምር የሚሆኑ ድጋፎች እየመጡ ይገኛሉ አጠቃላይ ከዚህ ህዝብ ጎን ለመቆምና የስነ ልቦናም ለህፃናቱ ድጋፍ የሚያደርጉ አካላት ጭምር ቃል እየተገቡ ይገኛሉ በክልሉ ሴቶችና ህፃናት ቢሮ በኩል ማለት ነው አጠቃላይ እየተደረገ ያለው የድጋፍ ርብርብ ተጠናክሮ ቀጥሏል አሁን ማለዳ ላይ እንገኛለን በማለዳውም እንግዲህ 40 ምንጭ ይሄንኑ የኢትዮጵያን እጆች ያስተናገደች ነው በርካታ ያሉ ድጋፎች ወደዚህ ከተማ እየገቡ ነው እዚህ ከተማ ላይ ድጋፎቹ ተሰባስበው በቀጥታ ለተጎጂዎች የሚሰራጭበት ሁኔታ ነው እየተመለከትን የምንገኘው አሁንም ማለዳ ላይ የተለያዩ ተቋማት ድጋፋቸውን ወደዚህ ከተማ በተለያየ አይነት መልክ ያስገቡ ይገኛሉ በተለይ ደግሞ አሁን ላይ የሚያስፈልጉ የነፍስ አድን ድጋፎች የምግብ የአልሚ ምግቦች እንዲሁም ደግሞ አልባሳትን ጨምሮ የተለያዩ ቁሳቁሶች ወደዚህ የችግር ውስጥ ለሚገኘው የጋሞ ህዝብ በተቋማት አማካኝነት እየመጣ ይገኛል ማለት ነው ዛሬም ይህ አይነቱ ድጋፍ ተጠናክሮ እንደሚቀጥል ነው የሚጠበቀው እኛም እንግዲህ ፋና ቴሌቪዥን ያሉ መረጃዎችን በተለያዩ አማራጮች ለተመልካቾች ያደረስን እንገኛለን አሁንም ይህንኑን ቀጥላለን ማለት ነው ወንድሙና ሜሮን አሁን ያለ መረጃ ይመስላል ወደ እናንተ እንመለስ